የእግዚአብሔርን ቃል አነባለሁ። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ይህ ያነበብኩላችሁ መጽሐፈ መሳፍንት ምዕራፍ 21 ቁጥር 25 ላይ ነው። እስራኤል በዚህ በመሳፍንት ዘመን ሰብስቦ የሚመራቸውና የሚሰሙት የሚታዘዙለት ንጉሥ አልነበራቸውም፣ መሪ አልነበራቸውም። ስለዚህ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ሥርዓት አልነበራቸውም፣ መመሪያ አልነበራቸውም። ይሄንን እኔ በቀጥታ በዚህ ዘመን ካለች ከቤተ ክርስቲያናችን ጋር አያይዤ እመለከተዋለሁኝ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በዚህ ዘመን ልዩ ልዩ የሆኑ ትምህርቶች እየተሰጡ ያለበት ዘመን ነው። ወጥ የሆነ ትምህርት የለም። በቤተ ክርስቲያኗ ውስጥ መሪ አለ ወይ፣ አስተምህሮስ አላት ወይ ብለን እንድንጠይቅ የሚያደርጉን ብዙ ትምህርቶች አሉ፣ ብዙ ጉዳዮች አሉ። ከነዚህ ውስጥ አንዱ በዚህ ሰሞን የምንሰማው በታቦትና በመሰዊያ ጉዳይ ላይ አያሌ የቤተ ክርስቲያኗ ሊቃውንትና መምህራን የሚሰጡት አስተምህሮ የተለያየ መሆን ነው። አንድ የኦርቶዶክስ መምህር ስለ ብሉይ ኪዳኑ ታቦትና ስለ መሰዊያ ሲናገሩ እኛ የብሉይ ኪዳን ታቦት የለንም አሉ፣ የአዲስ ኪዳን መሰዊያ ነው ያለን አሉ። ሌላኛው መምህር ደግሞ እኛ ያለን የብሉይ ኪዳን ታቦት ነው፣ በየቤተ ክርስቲያኑ ያሉት ደግሞ ጽላት ናቸው። እነዚህ ጽላት ደግሞ ሬፕሊካዎች ናቸው፣ የተባዙ ናቸው። በእነዚህ ላይ የጌታ ስም አልፋ ወኦ የተጻፈባቸው ናቸው። በእነርሱም ውስጥ እግዚአብሔር ያድርባቸዋል ሲሉ ሰምቻለሁ። ሌላው ደግሞ ሦስተኛው መምህር እኛ ያለን የአዲስ ኪዳን ታቦት ተንቀሳቃሽ መሰዊያ ነው፣ ሙቬብል አልታር ነው ያለን። ይሄ ተንቀሳቃሽ መሰዊያ ጠረጴዛ ይባላል። ይሄ ጠረጴዛ በምስራቅ ኦርቶዶክስም በካቶሊኮችም በግብፃውያንም ዘንድ በቤተ ክርስቲያን ውስጥ የሥጋው ደሙ መፈተቻ አድርገው መሰዊያ አድርገው ይጠቀሙባታል ብለው ሲያስተምሩ ሰማሁኝ። ሌላኛው ደግሞ አራተኛው መምህር እኛ ጠረጴዛ የለንም፣ ጠረጴዛ ያለው አዳራሽ እንጂ እኛ ዘንድ የለም፣ እኛ ዘንድ ያለው የብሉይ ኪዳኑ ታቦት ነው። ስለዚህ ለዚህ ታቦት እንሰግድለታለን፣ በእርሱም በኩል ወደ እግዚአብሔር እንቀርባለን ሲሉ ሰሟቸው። አራት አይነት ትምህርት። አምስተኛው ደግሞ የቅዱስ ሲኖዶሱ ትምህርት ነው። የእምነት መግለጫው ላይ የተናገረው ገጽ 62 ላይ ታቦት አምልኮተ እግዚአብሔር የሚፈጸምበት ነው ይላል። ታቦት እውነተኛው የሕይወት ምግብ የክርስቶስ ሥጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው ይላል። የምንሰግድለትም መሰዊያ ስለሆነ ነው ይላል። ወገኖቼ በዚህ ጉዳይ ላይ ባለፈው አንድ አነስተኛ ቪዲዮ ሰርቼ የተሰማኝን ስሜት መግለጼን ታስታውሳላችሁ። እንደገና በዚህ ጉዳይ ላይ ማጥራት ስላለብኝ ሐሳቡን ተጨማሪ የሆኑ ትክክለኛ ያልሆነ አስተምህሮ እየተሰጠ እንዳለ ለማጠናከር እችል ዘንድ የተወሰኑ ሐሳቦችን እናገራለሁ። የመጀመሪያ የምናገርበት ምንድነው? እነዚህ ቃላት ማለት ነው ታቦት፣ መሰዊያ፣ መስዋዕት፣ ጠረጴዛ የሚባሉ እነዚህ ቃላት ፊሎሎጂካል ሚኒንጋቸው ቋንቋን አስመልክቶ ያላቸውን ትርጉም መረዳት ያለብን ይመስለኛል። ታቦት ማለት ምን ማለት ነው? ታቦት በዕብራይስጥ ታቦት ማለት ነው። በግሪክ ኪቦቶን የሚል ነው። በእንግሊዘኛ አርክ ይባላል። ስለዚህ ታቦት ማለት ሳጥን ማለት ነው፣ ወይም ማደሪያ ማለት ነው፣ ማስቀመጫ ማለት ነው። ይሄ ታቦት በብሉይ ኪዳን ለሙሴ እግዚአብሔር እንዲሰራ ሲነግረውና ሲያዘው 4 ሰው የሚሸከመው ትልቅ ሳጥን ነው። በውስጡ 2 የኪዳኑ ጽላት አለበት፣ 10ቱ ትእዛዛት የተጻፉበት።
ሁለተኛ መና የሞላባት የወርቅ መሶብ በውስጡ አለ በሳጥኑ ውስጥ። ሶስተኛ የለመለመችና የበቀለች የአሮን በትር በውስጡ አለባት። አራተኛ በላዩም ላይ በሳጥኑ መክደኛ ማስተሰሪያ የተባለ በንጹህ ወርቅ የተሰራ መክደኛ አለ። የስርየት መክደኛ ይባላል። የሳጥኑ የታቦቱ መክደኛ ማለት ነው። ሌላው ማስተሰሪያውን የሚጋርዱ 2 ኪሩቤል በዛ በመክደኛው ላይ ፊት ለፊት እየተያዩ ያሉበት ነው። ይሄ ነው ታቦት የሚባለው። ይህ ታቦት የሚገኘው በማደሪያው ድንኳን በቅድስተ ቅዱሳን ውስጥ ነው። ሊቀ ካህናቱ በዓመት አንድ ጊዜ የማስተሰሪያ ቀን ለራሱና ለቤተሰቡ እንዲሁም ለሕዝቡ የሚሆንን የኃጢአት ስርየት ደም ይዞ ወደዛች ወደ ቅድስተ ቅዱሳን ወደ ታቦቱ ይቀርባል፣ ረጭቶ ይወጣል። ስለዚህ ታቦት የሚባለው ይሄ ነው። ስለዚህ ጉዳይ አሁን ብዙ መናገር ብዙ ጊዜ ስለሚፈጅብኝ በዚሁ ላይ ለዋናው ነገር የመንደርደሪያ እንደሚሆነኝ ይሄ በቂ ይመስለኛል። ሁለተኛው መሰዊያ የሚል ነው። መሰዊያ በግሪክ ቱሲያ ስቴሪዮን ይባላል። በዕብራይስጥ ሚዝቤአህ ይሉታል። ይሄ ማለትን ማለት ነው። መሰዊያ መስዋዕት የሚሰዋበት ለእግዚአብሔር መስዋዕት ተይዞ የሚቀረብበት እንስሳት የሚታረዱበት ወይም መስዋዕቱ የሚቃጠልበት መሰዊያ ነው። ይሄ መሰዊያ ደም የሚፈስበት እንስሳት ታርደው የሚቃጠሉበት እሳትና አመድ የሚገኝበት ነው በብሉይ ኪዳን ያለው መሰዊያ። ሶስተኛ መስዋዕት የሚለውን ማየት ያስፈልጋል። መስዋዕት ቱሲያ ነው በግሪክ። ይሄ መስዋዕት ለእግዚአብሔር አምላክ የሚቀርብ ስጦታ ነው፣ ከልብ የሆነ ስጦታ። ይሄ መስዋዕት የሚባለው በመሰዊያው ላይ የሚቀርበው እንስሳ ወይም እህል ሊሆን ይችላል በብሉይ ኪዳን፣ ወይም ወይን ጠጅ ሊሆን ይችላል፣ ወይም ዕጣን ሊሆን ይችላል። ይሄ በመሰዊያው ላይ የሚቀርበው ለእግዚአብሔር የሚቀርበው ይህ ስጦታ ይህ የኃጢአት ማስተሰሪያ ወይም የምስጋና ሊሆን ይችላል፣ መስዋዕት ይባላል። ስለዚህ መስዋዕት የሚለው ለኃጢአት ማስተሰሪያ በእግዚአብሔር ፊት እግዚአብሔር በሕጉ እንደደነገገው የሚቀርብ መስዋዕት ነው፣ ደም ነው። ይሄ ቁርባንም ይባላል። ቁርባን ማለት ቃሪብ ማለት ነው በዕብራይስጥ። ቃሪብ ማለት መቅረብ ማለት ነው፣ መቅረቢያ ማለት ነው መስዋዕት ማለት። ይሄ መስዋዕት እግዚአብሔር የደነገገውና እስራኤላውያን በቤተ መቅደስ ውስጥ ሊያከናውኑ የሚገባቸው ስርዓት ናቸው። አራተኛው ጠረጴዛ ነው። ጠረጴዛ የግሪክ ቃል ነው፣ ትራፔዛ የሚለው። ትራፔዛ የሚለው ቃል በአዲስ ኪዳንም በብሉይ ኪዳንም ይሄ ትራፔዛ የሚለው ቃል ማዕድ ማለት ነው፣ ገበታ ማለት ነው። ይሄን ትንሽ ዘርዘር አድርጌ ባሳያችሁ መልካም ነው። ትራፔዛ የሚለው ቃል ገበታ ማለት ወይም ማዕድ ማለት እንደሆነ በጣም ብዙ ጊዜ በአዲስም በብሉይ ኪዳንም ተነግሯል። በአዲስ ኪዳን ውስጥ ያሉትን እንመልከት። በአዲስ ኪዳን ውስጥ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድ የተባለው ትራፔዛ ነው፣ ትራፔዜስ። ከአጋንንት ማዕድ የተባለው ትራፔዜስ ነው። ስለዚህ ማዕድ በሚል ነው የተተረጎመው። በሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ 12ቱ ደቀ መዛሙርት ሁሉንም ጠርተው እንዲህ አሏቸው ይላል፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የተገባን አይደለንም ይላል። የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ ማዕድ የተባለው ትራፔዛ ነው ወገኖቼ። በሐዋርያት ሥራ ምዕራፍ 16 ቁጥር 34 ላይ የወይን ቤቱ ዘበኛ ጳውሎስንና ሲላስን ወደ ቤቱም አውጥቶ ማዕድ አቀረበላቸው ይላል። ማዕድ የተባለው ትራፔዛን ተብሎ ነው የተተረጎመው። ትራፔዛን ማለት ማዕድ ማለት ነው። ሌላም ብዙ ማለት እንችላለን። በሉቃስ ወንጌል ምዕራፍ 22 ቁጥር 2 ላይ
ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ትራፔዜስ ከኔ ጋር ናት አለ ጌታ ኢየሱስ ክርስቶስ። በሉቃስ ወንጌል ምዕራፍ 16 ቁጥር 21 ላይ አልዓዛር የተባለው ድሃ ከባለ ጠጋው ማዕድ ጠረጴዛ ማዕድ ትራፔዛ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር፣ ውሾችን ካመተው ቁስሉን ይልሱ ነበር ይላል። ስለዚህ ትራፔዛ ማለት ማዕድ ማለት ነው፣ ገበታ ማለት ነው። እንግዲህ ይሄን ያህል በቃላቶቹ ላይ ይሄን ያህል ማብራሪያ ከሰጧችሁ ከዚህ ተነስተን ጠረጴዛ ማለት ወይም ትራፔዛ ማለት መሰዊያ ማለት አይደለም፣ ማዕድ ማለት ነው። ጌታ በመስቀል ላይ ያቀረበውን መስዋዕት የሚቀበሉ የሚካፈሉ ሁሉ ከጌታ ማዕድ ከጌታ ትራፔዛ ከጌታ ጠረጴዛ ይካፈላሉ ማለት ነው። የህብረት ማዕድ ነው ትራፔዛ ማለት። ይሄ ለኦርቶዶክስ ብቻ ሳይሆን ሁሉም የጌታን እራት የሚካፈሉ ምእመናን ከጌታ ማዕድ ወይም ጠረጴዛ ይካፈላሉ። ስለዚህ ጠረጴዛ ማለት መሰዊያ ማለት አይደለም። በጠረጴዛ ላይ አይሰዋም። ታቦት የሚለውን ደግሞ ካየነው ታቦት ማለት በብሉይ ኪዳን መሰዊያ አይደለም። ቅድም እንዳየነው በታቦት ላይ መስዋዕት አይቀርብም። እንስሳም የእህል ቁርባንም በዛ ላይ ለመስዋዕት አይቀርቡም። ታቦት መሰዊያ አይደለም፣ ተሰውቶበትም አያውቅም በብሉይ ኪዳን። በአዲስ ኪዳንማ ታቦት የለም። ስለዚህ ታቦት መሰዊያ አይደለም። ሶስተኛ መሰዊያ የሚባለው በብሉይ ኪዳን በማደሪያው ድንኳን አደባባይ ከውጪ የሚገኝ ትልቅ የእንስሳት መሰዊያ ነው። የወይፈን ሊሆን ይችላል፣ የበሬ ሊሆን ይችላል፣ የበግ ሊሆን ይችላል። በመሰዊያው ላይ እሳት አለ፣ አመድ አለ። የትኛውም ሌዋዊ የሆነ ካህን መጥቶ በዛ ቦታ ላይ መሰዋት ይችላል። ስለዚህ በቅድስቱ ውስጥ ደግሞ የዕጣን መሰዊያ አለ፣ ዕጣን የሚጨስበት ሁልጊዜ በዛ ስፍራ ላይ እሳት አለ። መሰዊያ ማለት ይሄ ነው። እንስሳት የሚሰዉበት፣ እንስሳት የሚቃጠሉበት፣ የእህል ቁርባን የሚቃጠልበት፣ ወይን ጠጅ የሚፈስበት መሰዊያ ነው። አራተኛው መስዋዕት የሚባለው መስዋዕት እንግዲህ ንጹህ የሆኑ እንስሳት እህል፣ ወይን ጠጅ፣ ዕጣን ለእግዚአብሔር የመዓዛ ሽታ እንዲሆን ለኃጢአት ማስተሰሪያ እንዲሆን ለእግዚአብሔር የሚቀርብ ስጦታ ነው፣ መስዋዕት ነው። ስለዚህ እዚህ ላይ የምንመለከተው አንድ ነገር አለ። በብሉይ ኪዳን የእንስሳት መስዋዕት ለኃጢአት ስርየት ይቀርቡ ነበረ። በአዲስ ኪዳን ለኃጢአት ስርየት የሚቀርብ የእንስሳ መስዋዕት የለም። የአዲስ ኪዳኑ መስዋዕት ጌታችንና አምላካችን ኢየሱስ ክርስቶስ ለኃጢአታችን ለእግዚአብሔር መስዋዕት የቀረበው የኢየሱስ ክርስቶስ ሥጋና ደም ነው። ይሄንን መስዋዕት የኢየሱስ ክርስቶስን ሥጋና ደም ወደ እግዚአብሔር ያቀረበ ሌላ ማንም ሊቀ ካህን የለም። መስዋዕቱን ያቀረበው ራሱ ነው፣ ወዶና ፈቅዶ ነው። አቅራቢውም ራሱ ነው፣ መስዋዕቱም ራሱ ነው፣ ሊቀ ካህናቱ ራሱ ነው ማለት ነው። ይሄ መስዋዕት የቀረበው ታቦት ላይ አይደለም። ይሄ መስዋዕት የቀረበው ጠረጴዛ ላይ አይደለም። ጠረጴዛም ታቦትም መስዋዕት መሰዊያ አይደሉማ። በእስራኤላውያንም ዘንድ ታቦት የለም። እስራኤላውያን ከተሰደዱ በኋላ ታቦት አልነበራቸውም። ጌታ ኢየሱስ ክርስቶስ ራሱን ለዓለም ቤዛ የኃጢአት ማስተሰሪያ መስዋዕት አድርጎ ያቀረበው በመስቀል ላይ ነው። መሰዊያ መባል ካለበት መሰዊያው መስቀል ነው። በመስቀል ላይ ነው ያቀረበው። በታቦት ላይ አልቀረበም፣ በጠረጴዛ ላይም አልቀረበም። ጌታ ኢየሱስ ሥጋውንና ደሙን እንደ ነገ ሊሰቀል እንደ ዛሬ ህብስቱን አንስቶ ጽዋውንም አንስቶ እንካችሁ ይሄ ስለ ኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው፣ እነሆ ይሄንን ለመታሰቢያ አድርጉታል። ይሄን በበላችሁና ይሄን በጠጣችሁ ጊዜ ስለ እኔ ሞትና ትንሣኤን ትናገራላችሁ አለ ጌታ። ስለዚህ ይሄ በቤተ ክርስቲያን ልንፈጽመው የሚገባ የጌታ ትእዛዝና ሥርዓት ነው። እርሱ ኢየሱስ ክርስቶስ ይህን ጽዋ ስትጠጡ ይህንንም ህብስት ስትበሉ
ሞትና ትንሣኤን አስቡ ትናገራላችሁ አለን እንጂ ሥጋና ደሜን ዕለት ዕለት ሰውልኝ አላለም። እኛም እሱን መሰዋት አንችልም። በሱ መሥዋዕት ታምነን በሥጋውና በደሙ በመጋረጃው ወደ ቅድስት እንገባለን እንጂ የኃጢአት ስርየትን አግኝተን በእግዚአብሔር ፊት ያለ ነውርና ነቀፋ እንሆናለን እንጂ እኛ የምናቀርበው የኃጢአት ማስተሰሪያ መሥዋዕት የለንም፣ በእውነት የለንም። ይሄን እናደርጋለን ካልን በእውነት ወንጌል አልገባንም፣ የኢየሱስ ክርስቶስን ቤዛነት አልገባንም፣ ሊቀ ካህናትነቱም አልገባንም። እርሱ ደግሞ አንድ ጊዜ ራሱን የተቀደሰና ሕያው መሥዋዕት አድርጎ ካቀረበ በኋላ ሁለተኛ ያለ ኃጢአት ይታይላቸዋል ይላል። አንድ ጊዜ በመሰዋት ራሱን የሚያምኑበትን ሁሉ የዘላለም ፍጹማን አደረጋቸው ይላል። ይሄንን ክፍል በዕብራውያን ምዕራፍ 8 ጀምሮ እስከ ምዕራፍ 10 ድረስ ብንመለከት በቀላሉ የኢየሱስ ክርስቶስን ቤዛነትና ያቀረበውን መሥዋዕት ለኛ የተከፈለውን ነገር እንረዳለን። ያን ጊዜ ስለ ኃጢአት የምናቀርበው መሥዋዕት የለም። ኢየሱስ ክርስቶስንም ዕለት ዕለት አንሰዋውም፣ አይሰዋም። አንድ ጊዜ በመስቀል ላይ ራሱን የተቀደሰና ሕያው መሥዋዕት አድርጎ ከቀረበ በኋላ ለሁለተኛ ጊዜ ያለ ኃጢአት ይታያል እንጂ ሁለተኛ አይሰዋም። ስለዚህ በአዲስ ኪዳን ማለት ነው፣ በአዲስ ኪዳን ታቦት የሚባል የለም። እግዚአብሔር የሚያድርበት ሳጥን የለም። ቁሳቁስ የለም። የእግዚአብሔር ማደሪያው ሰው ነው። ይታምሩኑ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ማደሪያ ታቦት እንደሆናችሁ በክርስቶስ ደም እንደተገዛችሁ አታውቁምን? የራሳችሁ አይደላችሁም ይላል አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ድረስ። ስለዚህ ለኃጢአት የምናቀርበው መሥዋዕት የለም። መሠዊያ ከተባለ መሠዊያ ሊሆን የሚችለው መስቀሉ ነው እንጂ ታቦት ወይም ጠረጴዛ ሊሆን አይችልም ማለት ነው። ጠረጴዛ ማለት ምንድነው ማለት ነው? ጠረጴዛ ማለት ማዕድ ማለት ነው። ስለዚህ ስናጠቃልለው በዘመናችን የኦርቶዶክስ ሊቃውንት መጽሐፍ ቅዱሳዊ ያልሆነውን ሰው ሰራሽ መንፈሳዊ ልምምዳቸውን መጽሐፍ ቅዱሳዊ ለማድረግ እና ለማስመሰል ታቦቱ መሠዊያ ነው፣ ጠረጴዛው መሠዊያ ነው፣ ጽላቱ ተንቀሳቃሽ መሠዊያ ነው። እኛም ለኃጢአት ስርየት የሚሆነውን የጌታን ሥጋና ደም ዕለት ዕለት እንሰዋለን፣ የሰዋነው መሥዋዕት የዘላለም ሕይወት ያሰጣል እያሉ የሚያስተምሩት ትምህርት ሰው ሰራሽና ምድራዊ የሆነ እግዚአብሔር የሌለበት እንዲያውም ሊቀ ካህናቱ ኢየሱስ ክርስቶስ እንዲህ በመዳፈራቸው ምክንያት እጅግ በጣም የሚያዝንበት አባባልና ትምህርት ነው ወገኖቼ። ይሄ እርግማንን የሚያመጣ ነው። ለመሠዊያው፣ ለታቦቱ፣ ለጠረጴዛው ስገዱ እያለች ቤተ ክርስቲያን ለቁሳቁስ በማሰገድ ሕዝቡን ከእውነት እንዲርቅ የምታደርግበት ልምምድ ነው። ለመሠዊያም አይሰገድም። የሚሰገደው ለእግዚአብሔር ነው። ለጠረጴዛም አይሰገድም። እንዲህ ብዬ ላጠቃልል። በመጨረሻ በሮሜ ምዕራፍ 1 ቁጥር 21 ጀምሮ እስከ 28 ድረስ ያለውን በግላችሁ አንብቡት። በዚህ ውስጥ ያለውን አንድ ፍሬ ነገር ላስይዛችሁ እሞክራለሁ። የእግዚአብሔር የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ ይላል። እውነትን በአመፃ ስለቀየሩ እነዚህን ሰዎች ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ቁጥር 26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላል። እንዲሁም ደግሞ ቁጥር 28 ላይ
እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ተላልፈው ተሰጡ። ለምን? የእግዚአብሔርን እውነት በአመፃ በመከልከላቸው፣ እውነትን ለመቀበል እምቢ በማለታቸው። እግዚአብሔር ለገለጠላቸው እውነት ማለት ነው ወገኖቼ። እግዚአብሔር የገለጠውን እውነት የእግዚአብሔርን ቃል እምቢ የሚሉ ሰዎች ቅጣታቸው እግዚአብሔር በመንገዳቸው እንዲሄዱ አሳልፎ ለራሳቸው መንገድ ይሰጣቸዋል፣ እውነትን በአመፃ ስለለወጡ። ስለዚህ የምናመካኘው ነገር የለም። ይሄን የምነግራችሁ እውነት ነው። ቤተ ክርስቲያናችን ዛሬ የምታደርገው ልምምድ የውሸት ልምምድ ነው። መጽሐፍ ቅዱሳዊ ያልሆነ ነው። ሰው ሰራሽ ነው። ስለዚህ እግዚአብሔር ለማይረባ አእምሮ ለራሳችን መንገድ አሳልፎ እንዳይሰጠን ወገኖቼ ከስህተታችን እንመለስ፣ ወደ እውነት እንመለስ። እግዚአብሔርን ሊያከብር በሚችል መንገድ እግዚአብሔርን እናምልከው። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ለእያንዳንዳችንም እንደ ሥራችን ይከፍለናል። በጌታ ፊት ለፍርድ መቅረብ እጅግ ያስፈራል። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር አሜን።